It's on here now. The goalkeeper's beat, and South Africa have gone over. Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በዛሬው ፕሮግራማችን ላይ ከምንነጋገርባቸው ጉዳዮች መካከል አንዱ የሆነው የዲየጎ ሲሞኒ አስተያየትና አስተያየቱ የሳበው ትኩረት ነው። ሰሞኑን በጣም በከፍተኛ ደረጃ ከብዙ የእግር ኳስ ባለሙያዎች የሚሰጥ አንድ ተመሳሳይ አስተያየት፣ ምናልባትም ምስክርነት ብለን ልንጠራው የምንችለው ነገር አለ። ይሄ ምስክርነት አርሰናል በዚህ ወቅት የአውሮፓው ምርጡ ቡድን ነው የሚል ነው። ይሄ በምንድን ነው የመጣው ስንል አርሰናልና ባየር ሚዩኒክ ጨዋታቸውን አድርገው ነበረ ኤምሬትስ ስቴዲየም ላይ። ይሄ ጨዋታ ከመደረጉ አስቀድሞ ባየር ሚዩኒክ የአውሮፓ ምርጡ እንደሆነ አርቴታ ሲናገር ነበር እና የአውሮፓ ምርጥ የሚለውን ባየር ሚዩኒክን ደግሞ አርሰናል አሸነፈው። ከዛ በኋላ ነው እንግዲህ ባለሙያዎቹ የቀድሞ እግር ኳስ ተጫዋቾቹ በዚህ ወቅት አርሰናል የአውሮፓው ምርጡ ቡድን ነው የሚል ነገር ማንሳት የጀመሩት። ይሄንን በጣም ብዙ ሰው በቀላሉ የሚስማማበት ይመስለኛል። ለምን ያልን እንደሆነ ማሳያ አድርገን ልናነሳቸው የምንችላቸው የአርሰናልን ፐርፎርመንስ፣ የአርሰናልን ውጤት፣ የአርሰናልን ጥንካሬ፣ የአርሰናልን የስኳድ ስፋት፣ ጥልቀት እና ጥንካሬ እንደዚህ እያለን የምንነጋገርባቸው ነገሮች አሉ። መቼም አንድን ቡድን ጠንካራ ነው ለማለት መመዘኛዎች ካሉ እነዚህን አብዛኛዎቹን በመመዘኛነት የምናስቀምጣቸውን መስፈርቶች አርሰናል ድብን አድርጎ ያሟላል። ስለሚያሟላ በእነዚህ ሰዎች የአውሮፓ የወቅቱ ምርጡ ቡድን አርሰናል ነው የሚለው አስተያየት ላይ ያን ያህል ክርክር መግጠም አስፈላጊ ሆኖ አልተገኘም ነበረ። ነገር ግን የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኒ በዘንድሮ የውድድር ዓመት አርሰናልን ገጥሟል፣ በአርሰናል ተሸንፏል። ያውም በጣም አሳማኝ በሆነ እንቅስቃሴና በሰፊ ውጤት። ይሄው ዲየጎ ሲሞኒ እና አትሌቲኮ ማድሪድ ከኢንተር ሚላን ጋር ደግሞ ተጫውተዋል። ኢንተር ሚላን እና አትሌቲኮ ማድሪድ ያደረጉት ጨዋታ ሌትሊ አትሌቲኮ ባገባው ጎል 2-1 በሆነ ውጤት ኢንተር ሚላንን አሸንፈዋል። ከዚህ ጨዋታ በኋላ ነው እንግዲህ ዲየጎ ሲሞኒ የወቅቱ ምርጡ የአውሮፓ ቡድን ማነው በሚለው ጉዳይ ላይ ሐሳብ የሰጠውና የሰጠው ሐሳብ ደግሞ ክርክር ያስነሳው። በዲየጎ ሲሞኒ እምነት እንግዲህ ሁለቱንም ገጥሟል፣ አርሰናልንም ኢንተር ሚላንንም። የወቅቱ የአውሮፓ ምርጡ ቡድን አርሰናል ሳይሆን ኢንተር ሚላን ነው የሚለው። ያሸነፈውን አርሰናልን ትቶ የተሸነፈለትን ኢንተር ሚላንን የበለጠ ጠንካራ ነው ሲል እግር ኳስ ከውጤት ባሻገር ባሉ ነገሮች መለካት መመዘን አለበት የሚል ሐሳብን ሰነዘረ። ግን ይህንን ሲናገር አርሰናልን ዲስሪስፔክት አላደረገም። ግን ይህንን ነገር ሲናገር ምርጡ ቡድን ኢንተር ሚላን ነው፣ ግን አርሰናልን ወቻውታል፣ አርሰናልን ጠብቁት፣ ግን በምርጥ ቡድንነት ከሆነ የምናወራው ግን ኢንተር ሚላን የተሻለ ሆኖ አገኘዋለሁ አለ። ያከራክራል። ወደዚህም ወደዛም አቋም ሊያስይዝ ይችላል። የአውሮፓ ቻምፒዮንስ ሊግ በተሳታፊዎቹ ክለቦች መካከል እስካሁን ድረስ በተደረገ 5 የሊግ ፌስ ጨዋታ 5ቱንም ጨዋታዎች ማሸነፍ የቻለው ብቸኛው ክለብ አርሰናል ነው። ከ5ቱ ድሎች ውስጥ በአንዱ ብቻ ነው ጎል የገባበት፣ በባየር ሚዩኒክ
በሌሎቹ ተጋጣሚዎቹ አርሰናል በዜሮ ነው ሲያሸንፋቸው የነበረው። እነዚህ ሁሉ ነገሮች ለምን ቦታ አልተሰጣቸውም? እነዚህ ነገሮች ዋጋ የላቸውም ወይ? ዲየጎ ሲሞኔ የምነካው እንዴት እንደዚህ ይላል የሚል አስተያየት ነው እየተሰጠ ያለው ሳምሪ። ስለዚህ እዚህ ላይ ትንሽ እኛም የሐሳብ ልውውጡ አካል እንሆንና በእርግጥ ዲየጎ ሲሞኔ ያለው ነገር ያስኬዳል ወይ? እኔ የአርሰናልን ጉዳይ በተመለከተ ትላንትናም በፕሮግራማችን ላይ የተወሰኑ ነገሮችን አንስተናል። አሁን ትላንት ካነሳናቸው ነጥቦች መካከል የፕሪሚየር ሊግና የአውሮፓ ሻምፒየንስ ሊግ ዋንጫን ለማንሳት የታጨው ወይም ይህንን ማድረግ ይችላል ተብሎ ብዙ ሰዎች በስምምነት አስተያየት የሚሰጡት ለአርሰናል ነው። ይሄ ግን አስተያየት ትንሽ ቆይቶ ይቀየራል ብለን ነበር በትላንት ፕሮግራማችን ላይ። የሚቀየረው አርሰናልን በማሳነስ ሁለቱንም ዋንጫ ማንሳት አይችልም በሚለው አስተያየት ሳይሆን ለምን 3 ለምን 4 ዋንጫ አያነሳም ወደሚለው ከፍ ያለ ክብር ለምን ሁለት ብቻ እና ለሌላ ክብር እንደገና ይታጫል ብለናል። ይህንን ሀሳብ ያነሳ ነው ዝም ብለን አይደለም። ሲነሳ ራሱ ሀሳቡ አንደኛ አርሰናል ካለበት ወቅታዊ ጥንካሬ ካሳየን ነገር በመነሳት ነው እና ሁለተኛ ደግሞ ማን ነው ተገዳዳሪው የሚለውንም ግምት ውስጥ በማስገባት ነው። ያን ያክል አርሰናልን ሊፈትሽ በጣም ሊገዳደረው ስጋት ሊሆን የሚችለው ማን ነው የሚለው ላይ ብዙ ሀሳቦችን ካነሳን በኋላ ነው። ይሄ የሚያሳየው የሚመስለኝ አንደኛው ነገር አርሰናል አሁን ካሉት በአውሮፓ ስፔሻሊ ካሉት ክለቦች መካከል በጥንካሬ በመጀመሪያ ደረጃ ላይ የሚጠቀስ ነው፣ ምርጡ ክለብ ነው የሚለው ምንም የሚያጠራጥር ነገር ያለው አይመስለኝም በእኔ አስተያየት። ለዚህ እኮ ዝም ብሎ የደረጃ ሰንጠረዡን ማየት ራሱ በቂ ነው። ዝም ብሎ በድል አይደለም አርሰናል አንደኛ ደረጃ ላይ የተቀመጠው በሻምፒየንስ ሊግም ቢሆን በፕሪሚየር ሊግም ቢሆን በስራ ነው እና ደግሞ ጨዋታዎቹን ያደረገበት መንገድና ጨዋታዎቹን ያሸነፈበት መንገድ ደግሞ ባለ ብዙ መልክ ነው። ከዚህም በፊት እንዳነሳ ነው የሻምፒዮናነትና ከዛ በተጨማሪም የጠንካራ የምርጥ ቡድን መለኪያ ናቸው ተብለው ከሚጠቀሱት ነገሮች መካከል አብዛኞቹን እያሟላ ነው። ስለዚህ ለምንድን ነው አሁን ሰዎች የተለያየ አስተያየት ሊኖራቸው ይችላል። ብዙ ክርክር መግጠም ይቻላል በዚህ ጉዳይ ላይ። ግን እኔ እንደውም ከመቼውም ጊዜ በላይ ግልጽ የሚመስለኝ ይሄ ነው። አሁን ብዙ በቃ የሚገዳደረው በአርሰናል እኩል ደረጃ ሊጠራ የሚችል የለም ብለን ከተናገርን ግልጽ ነው ብዬ ነው ማስበው እና እኔ እንደሚሰማኝ ከሆነ በጣም አሪፍ ሁኔታ ላይ ነው የሚገኘው። ስለዚህ በአውሮፓ ምርጡ ክለብ አርሰናል ነው ብሎ መናገር ይቻላል፣ ወይም እኔ የሚሰማኝ እንደዛ ነው። እኔ ዲየጎ ሲሞኔ ሲያስረን ምን አለ፣ ፐርፎርማንስ መታየት አለበት ውጤት ብቻ አይደለም አለ። እንግዲህ ፐርፎርማንስ ለውጤት ካላበቃ ምን ትርጉም አለው ብዬ ነው እኔ ደግሞ የሚጀምረው። ለምሳሌ የእንግሊዝ ፕሪሚየር ሊግን በ6 ነጥብ ልዩነት እየመራ ነው አርሰናል። ውጤቱን ብቻ አትዩ ካለን እንቅስቃሴውን ከእንቅስቃሴ መለኪያዎች ጋራ በተያያዘ አርሰናልን በተመለከተ የምንሰጣቸው አስተያየቶች በሙሉ በጣም በጎዎች ናቸው። በአብዛኛው አርሰናል ላይ እንከን ፈልገን የምናገኝ ከሆነ የምናገኘው እንከን የአርቴታን ውሳኔዎች ነው። ከዚህ በፊት በተነጋገርነው መጠን የሚነሱ ከተጫዋቾች አጠቃቀም፣ አመራረጥ፣ በጨዋታዎች ላይ አንዳንድ ተጋጣሚዎቹን በሚገጥምበት ጊዜ ይዞት የገባው ስጋት የበዛበት አፕሮች፣ እነዚህ ነገሮች አርሰናልን ዋጋ አስከፍለውታል። በዘንድሮ የውድድር ዓመት እስካሁን ለጣላቸው ነጥቦች በሊቨርፑል ለመሸነፉ ከሲቲ እና ከሰንደርላንድ ጋር አቻ ለመውጣቱ የሚጠቀሱ ነገሮች ናቸው። በሌሎቹ ጨዋታዎች ላይ ግን አርሰናል በጣም ጠንካራ መሆኑን፣ በአርሰናል ተጫዋቾች ዘንድ ያለው ማይንድ ሴት በጣም የሚያስቀና መሆኑን፣ ስኳዱ በጣም ሰፊ፣ በጣም ጥልቅ፣ በጣም ደግሞ ጠንካራ እንደሆነና በእንግሊዝ ፕሪሚየር ሊግ ባሉ ክለቦች መዳከም የመጣ ጉብዝና እንዳልሆነ የምታውቂው አርሰናል ራሱ ይሄንን አስተያየት የሚሰጠውን ዲየጎ ሲሞኔንም ሌላኛው የአውሮፓ ምርጡ ተብሎ የሚገለጸው አንዳንዴ ምርጥነት ሜዳ ላይ በምታሳያቸው እንቅስቃሴዎች ብቻ አይደለም የሚለካው። ምርጥነት የሚለካው ለውጤት የሚያበቃ አቅምን ከመፍጠርም አንጻር ጋር የሚያያዝ ይመስለኛል። እኔ
የኢንተር ሚላን እና የአርሰናል ንጽጽር ሲሰራ ለምሳሌ የሁለቱን ሊጎች ጥንካሬ እኩያነት፣ የፕሪሚየር ሊግ ጠንካራነትና የሴሪኤው ጠንካራነት የትኛው ነው የበለጠ ጠንካራ ሊግ? አብዛኞቹ የሚስማሙበት የእንግሊዝ ፕሪሚየር ሊግ ጠንካራ ነው። ጠንካራውን የእንግሊዝ ፕሪሚየር ሊግ እስካሁን ድረስ የታህሳስ መግቢያ አካባቢ ድረስ በ6 ነጥብ ልዩነት እየመራ ነው። እሺ ከእንግሊዝ ፕሪሚየር ሊግ ወጣ ብሎ ደግሞ የአውሮፓ ቻምፒዮንስ ሊግ ስትዩ አትሌቲኮ ማድሪድንም ራሱ ባየር ሚዩኒክንም አይነት ክለቦችን ጭምር ገጥሞ 1 ጎል ብቻ አስተናግዶ 5ቱንም ግን አሸንፎ እዛም በደረጃ ሰንጠረዥ አንደኝነት ነው። ስለዚህ ለአርሰናል ለማጨብጨብ ዲየጎ ሲሞኔን ምንድን ነው የያዘው የሚለው ፈልጎ ማግኘት በጣም ከባድ ነው፣ ወይ ራሱ አፍታቶ አብራርቶ ካላስቀመጠው በስተቀረ። ሁለተኛው እሺ ኢንተር ሚላን መጥፎ ቡድን አይደለም፣ ምንም ጥያቄ እኮ የለውም። ነገር ግን አሁን በአርሰናል ልክ የምናስቀምጠው ነው ወይ ወይም ከአርሰናል ጭራሽ አስበልጠን የምንጠቅሰው ነው ወይ የሚለውን ጥያቄ ደግሞ ስናነሳ ፍቻችን ከዲየጎ ሲሞኔ ጋር የበለጠ ጠንካራ ይሆናል፣ ልዩነታችን ማለት ነው። አትሌቲኮ ማድሪድን እያሰለጠነ ከአርሰናልም ጋራ ከኢንተር ሚላንም ጋራ ተጫውተዋል። የትኛው ጨዋታ ከበደህ ቢባል የኢንተር ሚላኑ ሊል ነው ማለት ነው። ኢንተር ሚላንን እኮ አሸንፎ የኢንተር ሚላኑ ከበደ ሊል ነው። አርሰናል ደግሞ በደንብ በጎላን በሽብሾ አሸንፎታል። አትሌቲኮ ማድሪድ ለአርሰናል ስጋት አልነበረም። የትኛውም የጨዋታ ጊዜ ላይ ስጋት አልነበረም። የሚታወቁበትን ይሄ ሶሊድ የሆነውን አፕሮቻቸውን እንኳን ይዘው መምጣት አልቻሉም። ወይም አርሰናል ከነሱ የመከላከል በጨዋታው ላይ የራሳቸውን አፕሮች አፕላይ ከማድረግ አቅማቸው በላይ ሆኖባቸው እኮ ነበር አርሰናል። ኢንተር ሚላን እኮ በጣሊያን ሴሪ 4ኛ ነው። በሮማ በኤሲ ሚላን እና በናፖሊ እኮ ይበለጣል። በሊጉ አንደኛ ለመሆን ያልረዳ፣ በቻምፒዮንስ ሊጉ አንደኛ ለመሆን ያልረዳን ጥንካሬ በቻምፒዮንስ ሊጉም በፕሪሚየር ሊጉም አንደኛ መሆን ያስቻለን ጥንካሬ ከያዘ ክለብ እንዴት ታስበልጨዋለሽ? አልገባኝ። አይ ብዙ የሚያከራክር ነገር አለው። ለምን ይህንን ማለት ፈለገ የሚለውንም ጥያቄ ልታነሳ የምትችልበት ይመስለኛል። እኔ አሁን ለምሳሌ አርቴታ የተናገረውን ነገር ብናነሳ አርቴታ ከጨዋታው በፊት እንደውም ለራሱ የሚመቸውን አስተያየት ሰጠ ብዬ ነው በኋላ ላይ አርሰናል ካሸነፈ በኋላ ከጨዋታው በፊት ያልኩት ከባየር ሚዩኒክ ጨዋታ ከመደረጉ በፊት ባየር ሚዩኒክ የአውሮፓ ምርጡ ክለብ ነው ብሎ ተናግሮ አስተያየት ሰጥቶ ነበር። ያኔ ማንም ክርክር አልገጠመም። ባየር ሚዩኒክ በጣም ጥሩ ሁኔታ ላይ ነው ያለው። ይኸው ብዙ ጎሎች እያስቆጠረ እንደገና ደግሞ ጨዋታዎቹን ያደረጋቸውን በሙሉ እያሸነፈ አቻ እንኳን ሳይወጣ የቀጠለ እንደነበረ ለረጅም ጊዜ የምናስታውሰው ነው። ስለዚህ በዛ አይነት ጥሩ ሂደት ውስጥ ያለን ቡድን አሪፍ ነው፣ በአውሮፓ ምርጡ ነው ብለህ ብትናገር ስህተት ሊሆን አይችልም። ወይንም የምታወጣቸው መስተካከል ያለባቸው የተወሰኑ ነገሮች ሊኖሩ ይችላሉ እንደ አስተያየት የምትሰጠው እንጂ ከዛ በኋላ አርሰናል ይህንን ምርጡን ቡድን ካሸነፈ ምርጡነቱ ወደ አርሰናል አይመጣም ወይ? ለራሱ የሚመቸውን አስተያየት አልሰጠም ወይ? አስተያየት ሰጪዎቹ እኮ እሱ እንዳለ መጀመሪያ የባየር ሚዩኒክን ምርጥነት ተቀበለ፣ ግን ባየር ሚዩኒክን ደግሞ በተለይ በሁለተኛው 45 ፐርፎርማንስ አሳምነው አሸነፈ። ስለዚህ ምርጡ ባየር ሚዩኒክ ሳይሆን አርሰናል ነው ወደሚል ይመጣል ማለት ነው። ስለዚህ ይሄ የክርክሩ ጉዳይ ብዙ የሚያነጋግር ነገር ያለው ይመስለኛል። እኔ ለምን የሚል ጥያቄ አብሮ እያስነሳ ማለት ነው። አንደኛ ነው። ሁለተኛ ደግሞ በባየር ሚዩኒክም በኩል አስተያየት ሲሰጥ ነበር። በጣም አርሰናል በቃ የሚደብር አይነት አጫዋት ነው የተጫወቱ፣ እንደዚህ አይነት እግር ኳስ እኛ አንወድም፣ ደስ አይለንም ምናምን የሚል አስተያየት ሲሰጥ ነበር። እነ ጆሹዋ ኪሚች ምናምን እንደዚህ አይነት አስተያየት ሰጥተዋል። እና ወዲያው እኔ ደግሞ ያስታወሰኝ ምንድን ነው ከማንቸስተር ሲቲ ጋር ሲጫወቱ የጋርዲዮላ የማንቸስተር ሲቲ ተጫዋቾችም ምንድን ነው እንደዚህ አይነት ጨዋታ እኛ እንደዚህ አይነት ጨዋታ ደስ አይለንም ምናምን ብለው አስተያየት ሲሰጡ የነበረበት ነው። እና እኔ አንድ በቃ ጥሩ ቡድን ብዬ የማስበው የሆነ አጨዋወት የሆነ ክለብ ወደ ሜዳ ይዞ ሊገባ ይችላል። ለዛ አጨዋወት ግን መልስ መስጠት የቻለ አንድ ቡድን በጣም ጠንካራ ነው ብዬ ነው የምረዳው። ለምሳሌ አርሰናል ወደ ሜዳ ይዞት ለገባው አጨዋወት ባየር ሚዩኒክ ቪሰንት ኮምፓኒ እንደዚሁም ደግሞ ፔፕ ጋርዲዮላ ጨዋታውን ከተመለከቱ በኋላ ለዛ መልስ የሚሆን ነገር ካዘጋጁና በዛ አርሰናል በመጣበት መንገድ ነገሮችን ወደ ራሳቸው ለመቀልበስ ከጣሩ አሰልጣኞቹ በጣም
ይደነቃሉ። ማንኛውም አሰልጣኝ ይህንን ነገር እንዲያደርግም ይጠበቃል፣ ሲያደርግም ደግሞ ይደነቃል። እና ጨዋታው ባልጠበቁት መንገድ ከመጣ አርቴታ ይዞት የገባው አጨዋወት ሳይጠብቁት የቀረና የከበዳቸው ከሆነ ተጫዋቾቹና አሰልጣኞቹ ለዛ መልስ የሚሆን ነገር ቶሎ ለማዘጋጀት መሞከር ነው የተሻለ የሚሆነው እንጂ ይዘውት የገቡትን አጨዋወት መውቀስ ያን ያክል የእነሱን ጥንካሬ የሚያሳይ የአርሰናልን ደግሞ ድክመት የሚያጎላ ነው ብዬ ለመረዳት ግን በጣም እቸገራለሁ። እና ምንም ብዙ መከራከር የሚያስገባ ክርክር ውስጥ መገባትም ያለበት አይመስለኝም። እስቲ አሁን የትኛው አሰልጣኝ ነው ተጫዋቾቹ እንደ አርሰናል ተጫዋቾች እንዲሆኑለት የማይፈልግ? እውነቴን ነው እኮ የማይፈልግ። እንደገና ጨዋታዎች ላይ የሚታየው ፐርፎርማንስ፣ የቡድን ስፕሪት፣ ሜንታሊቲ እንደ አርሰናል እንዲሆንለት የማይፈልግ አሰልጣኝ አለ ወይ በዚህ ወቅት ላይ? ይሄ የሚያሳየው የአርሰናልን ሙሉነት ይመስለኛል። በቃ አንድ እግር ኳስ ቡድን ውስጥ የሚያስፈልጉትን ነገሮች በሙሉ አሟልቶ አንድ ቡድን ከያዘ ምርጥ ነው ብለህ ለመናገር ያስገድዳል። እና ግን በዚህም በዛም ተብሎ ጥሩ ያልሆኑ አስተያየቶች ግን በአሰልጣኞቹም በተጫዋቾቹም በኩል የሚሰጡ መሆናቸው ግን ትንሽ ያስገርመኛል። አዎ አሁን ሁለት ነገሮችን እንዳነሳ ነው ያንቺ መረጃ የሚገፋኝ። የመጀመሪያው ነገር በዚህ ወቅት የየትኛውም የአውሮፓ ክለብ አሰልጣኝ የየትኛውም ነው ብልሽ የአርቴታን ፖዚሽን ይመኛል። እንደ አርቴታ መሆን፣ እንደ አርቴታ የተሟላ ስብስብ፣ እንደ አርቴታ የተሻለ አቅም እንዲኖረው ይመኛል። ማንም ነው የምነግርሽ። ምክንያቱም ይሄ ደግሞ ጤነኛ ምኞት ነው። አሁን ስለ ጋርዲዮላ ስላነሳሽ ጋርዲዮላ ምን ይላል? አርሰናል ቤት ያለው የተጫዋቾች የስብስብ አቅም በቃ በጣም ደስ የሚል ነው፣ ገንዘብ በደንብ ወጥቷል ምናምን ይልና ከተወሰነ ጊዜ በፊት ከገንዘብ ማውጣት ጋር በተያያዘ ስሙን ያነሱ ለነበሩት ሰዎች መልስ እየሰጠን ስሙን ላነሱ ሰዎች መልስ ይሰጣል። ግን ትላንት ምሽት ላይ በነበረው መረጃ የመስጠት ስራችን ላይ ያስቀመጥነው አንዱ ነገር ምንድን ነው? የአርሰናል የተጫዋቾች ስብስብ አንዳንዴ ስብስብ ብቻውን ውበት አይደለም። ስብስብ ብቻውን የውጤት ዋስትና አይደለም ሳምሪ። ምክንያቱም በስብስብ አስፈሪነት ከሆነ ወደኋላ ሄደን የነ ሪያል ማድሪድን የሆነ ወቅት ላይ የተጫዋቾች ስብስብ ልናነሳ እንችላለን። ጋላክቲኮስ ተብሎ ሮቤርቶ ካርሎስን፣ ሮናልዶን፣ ዴቪድ ቤካምን፣ ዚነዲን ዚዳንን፣ ሉዊስ ፊጎን፣ ራውልን እንደዚህ አይነት ሰዎችን በሙሉ የያዘ እኮ ሪያል ማድሪድ ነበረ። ያ ሪያል ማድሪድ ውጤታማ ሆነ ወይ? መልበሻ ቤት ውስጥ ያለው ኢጎሴንትሪክ የሆነ ወይም በኔሻል የሚፈጠር መከፋፈል እና መከፋፈሉ የሚያመጣው ክፍተትና ጉዳት ማኔጅ ማድረግ ሳይቻል ቀርቶ እኮ የሚፈርሱ ቡድኖች እኮ አሉ። በጣም አሪፍ ተጫዋቾች በአንድ ቡድን ውስጥ ተሰባስበው ነገር ግን በኔሻል ኪሊያን ምባፔ እና ናይማርን እኮ መውሰድ ይቻላል። በፒኤስጂ ይከብዳል እኮ። አሁን አርሰናል በጣም ጥሩ የምላቸውን ሶስቱን ነገሮች ልንገርሽ። አንድ ማንም ላይ ዲፔንደንት አይደል፣ ቡድን ነው። እኔ ሻል ለመባል የሚያበቃና የሚመች ነገር የለውም። የመጀመሪያው ትልቁ የአርሰናል ጸጋው እሱ ይመስለኛል። ኮሌክቲቭ ስትሬንግዛቸው ወይም የጋራ ጥንካሬያቸው አሁን የምንለው ነገር ለመፈጠሩ ትልቅ አስተዋጽኦ አለው። ሁለት ትላንትናም ስናነሳ እንደነበረው አርቴታም እንደሚለው ክረምት ላይ የተጫዋቾቻችንን ስብስብ ለማስፋት እና ጠንካራ እንዲሆን ለማድረግ የሰራነው ስራ ብቻውን በቂ እንዳልሆነ እወቁ። ተጫዋቾችን አስፈረምን፣ ስኳዳችንን አሰፋን፣ አጠነከርን። ነገር ግን በእነዚህ ልጆች ላይ አእምሮ ወይም የማይንድ ሴታቸው ላይ ደግሞ ሰራናል። የሚተጋገዙበት እንጂ የሚገፋፉበት ነገር እንዳይኖር ሰራናል እኮ። ስለዚህ ወደ ሜዳ የሚገባው የመጀመሪያ ተመራጭ ተጫዋች ተቀያሪ ወንበር ላይ በሚቀመጡ ተጫዋቾች እንደሚደገፍም ያምናል። ተቀያሪ ወንበር ላይ ያሉ ተጫዋቾች የእሱን ቦታ ለመንጠቅ እየሰሩ እንደሆነም ያምናል። ኢትስ ፕሪቪሌጅ ይላሉ። ለአርሰናል መጫወት ወይም የአርሰናልን ማሊያ ለብሶ ወደ ሜዳ መግባት ኢትስ ፕሪቪሌጅ ይሉሻል።
መግባት ሁልጊዜም ቢሆን ለሰንደርላንድም ግቢ ለአርሰናል መመረጥ ደስ ስለሚል ደስ ይላል አይደል? ተቀያሪ ወንበር ላይ ያሉት ደግሞ የሆነች ደቂቃ ካገኘው እና በአርሰናል ድል ውስጥ ኮንትሪቢዩት ካደረጉ ዛትሳን ኦፖርቹኒቲ ያለኔ መልካም አጋጣሚ ነው አላባክነው የምጠቀምበታለሁ ይላሏል። እንዲህ እንዲሆኑ ተሰርቷል። ከፈለግሽ ከእሑዱ ጨዋታ ጋር አያይዘን በቀጣይ በምንሰራቸው ፕሮግራሞች ላይ ልንነጋገርባቸው የምንችላቸው በተለይ የእሑዱን ጨዋታ አርሰናል ካሸነፈ ከአንድሪያ ቤርታ እስከ አርቴታ የሚል ርዕስ በእውነት መነገር መቻል አለበት። አርቴታ ሜዳ ላይ የሚታየው ጉብዝና እንዲፈጠር ደግሞ አንድሪያ ቤርታ የሰሩት ስራ አርሰናልን በጣም 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 የሚገርም ቡድን አድርጎታል። ይሄ ተጠቅሶ ማለፍ እኮ አለበት፣ ግዴታ እኮ ነው። የሚተጋገዙ ተፎካካሪዎች አይተሽ ታውቂያለሽ? አታይም። ዚስ ኢዝ ሬረስት ፌኖሜኖን ኢን ፉትቦል ብለው ነው የሚጽፉት እነሱ። በሬር ነው በጣም አይመጣውም። አሪፍ በየቦታው አሪፎቹ ተጫዋቾች የሚፎካከሩ አሪፎቹ ተጫዋቾች የሚፎካከሩ ደግሞ የሚተጋገዙ ማድረግ በጣም ከባድ ነው። አርሰናል ግን ችሎበታል። ይህንን ያልኩሽ ለምንድን ነው? የአርሰናልን ሲቹዌሽን ለራሱ የማይመኝ ማንም የለም ስላልሽ። ንጭንጮችን ምንድን ነው የሚያመጣቸው? ጋርዲዮላን እና የእሱን ቡድን ስትገጥሚ ለጋርዲዮላ በሚመች አፕሮች የመጫወት ግዴታ አለብሽ እንዴ? የለብሽም እኮ። ባየር ሚዩኒክን እና የቪንሴንት ኮምፓኒን ቡድን ስትገጥሚ ወይም ጆሹዋ ኪሚችን ስትገጥሚ ምን ይሁንልህ ብለሽ ነው እንደምትገጥሚው? እንዲህ ብሎ ግጥሚ ያለ እንዴ? አርሰናል ምንም ይዞ ይቅረብ ምን ቻልና አሸንፈው። ሲያሸንፉት አርሰናልን አያከብሩትም፣ ይናገራሉ እኮ ወዲያ የትም አይደርስም ሞሪኒዮ እንደሚለው ይላሉ። ሲያሸንፋቸው ወይም ከአቅማቸው በላይ ሲሆን ስለ አፕሮቹ ደግሞ አቃቂር ሊያወጡ ከሆነ ይሄ ልክ አይደል። እኔ ይህንን አልቀበለውም በጭራሽ። አርሰናል በእግር ኳስ ያልተፈቀደ ነገር አድርጎ ነው ወደ ሜዳ ገብቶ ሚዩኒክን ያሸነፈው። የማንቸስተር ሲቲን የበላይነት ያቆመው በእግር ኳስ የተከለከለን ነገር አድርጎ ነው። 13 ሆኖ ገባ እንደ አልገባም። አንቺ ስትሮንግ ኢነፍ ከሆንሽ፣ ጠንካራ ከሆንሽ፣ ጎበዝ ከሆንሽ የትኛውንም አፕሮች በልጦ የማሸነፍ አቅም ላይ መድረስ መቻል ያንቺ ፋንታ ነው። በዚህ አልተነጋገርንም እንደሚል የህፃናት የሰፈር ጸብ አቃቂር ብታወጭ ማንም አይሰማሽ። እኔ በበኩሌ አልሰማም። አሁን ጆሹዋ ኪሚችም የአርሰናልን ድል ሊያጣጥል ነው እየሞከረ ያለ። አፕሮቹ እንዲያት አይነት ኳስን አይቻል አቅም ምናምን አለ። እኛ አይናችን ደግሞ አይቷል። በተለይ ሰከንድ አፉ ቪንሰንት ኮምፓኒ እና ሃሪኬን ተናግረው ነበር ከጨዋታው በኋላ እና እነሱ የሰጡት አስተያየት በቃ አርሰናል የተሻለው ቡድን ስለሆነ ነው ያሸነፈን የሚል በቃ ቀጥተኛ መልስ ነው የሰጡት። በቃ ለዚህኛው ነገር መልስ ካለ በሌላ ጨዋታ ተዘጋጅቶ ለዛ ነገር መልስ ማበጀት ነው። የጆሹዋ ኪሚሽ ግን ንዴት ሁላ አለው አስተያየቱ። በቃ በጣም ነው እኔ ራሱ የገረመኝ። የአርሰናል ማነው የባየር ሚዩኒክ የታፈስት የሚባል ተጋጣሚ አይደለም አርሰናል ብሎ ነው የተናገረው። መጀመሪያ ላይ ሁላችንም የምናስታውስ ከሆነ አርሰናል በሴት ፒስ ጎሎችን በጣም በተደጋጋሚ ሲያስቆጥር ይሄኛው እንደ መወቀሻ ተደርጎ ነበር፣ እንደ ድክመት። እና ጆሹዋ ኪሚችም እንደዚሁ አስተያየቱ ላይ ይህንም ብሎ ነበር። ለምሳሌ በጣም ሴት ፒስ ላይ በቃ ዲፔንደንት ናቸው። አንደኛ ይሄ ነው። ሁለተኛ ደግሞ ረጃጅም ኳሶችን ለመጠቀም ነው የሚሞክሩት፣ እንደዛ ያደርጋሉ። ሰከንድ ቦሎችን ለመጠቀም በጣም ፋይት ያደርጋሉ ምናምን ብሎ አስተያየት ሰጠን። ይሄ ኳሊቲ ነው ብዬ ነው የምረዳው፣ ነውር አይደለም። እና ደግሞ ይህንን እንደዚህ ነው የሚያደርጉት ብለው ደግሞ ከተረዱ ለዛ ነገር መልስ የሚሆን ይዞ መምጣት ነው ሜዳ ላይ እንጂ የተሸነፉበትን ጨዋታ ማጣጣል አንደኛ አሸናፊውን ቡድን ደካማ አያደርግም፣ ሁለተኛ ተሸናፊውን ቡድን ደግሞ ጎበዝ አያደርግም። አሸንፎ መገኘት ነው። እንደዛ ነው እኔ የምረዳው። አሁን እንደዚህ ያለውን አስተያየት እኔና አንቺ ብንሰጥ ይርኔ ቢሰጥ ምናምን ያምራል። ለምን መሰለሽ? እኛ ተመልካቾች ነን።
ባለፈውም ብለን የነበረው ነገር ትዝ ይልሽ ከሆነ የአርሰናል ውጤታማነት አት ዘ ኤክስፔንስ ኦፍ ኢትስ ቢዩቲ ነው ወይ የመጣው ብለን ስንነጋገር ትዝ ይልሻል። በውበቱ ፋንታ በፍሎው ፋንታ የመጣ ጥንካሬ ነው ወይ እያልን እኛ አስተያየት ሰጥተናል። እኛ መብታችን ነው። ምክንያቱም ከእግር ኳስ የምንፈልገው እግር ኳስ የሚሰጠን ተዝናኖት አለ ብለን የምናምን ያንን በማመን ኳስ የምንከታተል ሰዎች ነን። ውበትን ፍለጋ ላይ ነን እኛ አርሰናል በጣም ጠንካራ ነው ግን ያ የድሮ ውበቱ የለም ምናምን ልንል እንችላለን። ተጋጣሚ ይሄ አይፈቀድለትም። ተጋጣሚው ቡድን ይዞ የመጣውን አፕሮች በልጦ ለዛ መልስ አዘጋጅቶ አርሰናል ሎንግ ቦል ነው የሚጫወተው፣ አርሰናል ሰከንድ ቦል ላይ ነው የበለጠ ፎከስ አድርጎ እየሰራ ያለው። በእግር ኳስ በጣም ብዙ ሀሳቦች አሉ፣ በጣም ብዙ አፕሮቾች አሉ። ከነዚህ አፕሮቾች መካከል አርቴታ ላሉት የተጫዋቾች ስብስብ ለተጋጣሚው አቅም ይስማማል ያለውን ነገር ይዞ የመቅረብ መብት አለው። ይህንን አድርጎ መርጦ ያንን ተጠቅሞ እስካሸነፋቸው ድረስ ደግሞ ለአርቴታ ባርኔጣ ይነሳል። እንደውም እኔ እንደ ኳሊቲ ነው መታየት ያለበት ብዬ ነው። ምንም ጥያቄ የለው። አንደኛ አርሰናል ተገማች አይደለም። አሁን በየጨዋታው ላይ ይዞት የሚቀርበው ነገር ተገማች እንዳይሆን ያደርገዋል። ትላንትም በፕሮግራማችን ላይ ነው አይደል ስናነሳ የነበረው ምን ያክል ለባየር ሚኒክ ጨዋታ በአርቴታ በኩል ዝግጅት እንደተደረገ የቶተናሙ ጨዋታ እንዳለቀ ነው ዴክላን ራይስ ነው የተናገረው። ከዛ በኋላ ደግሞ ራሱ አርቴታ ደግሞ ሲናገር የነበረው ነገር ልክ ይሄ የባየር ሚኒክ ጨዋታ እንዳለቀ አሸንፈናል፣ በጣም አሪፍ ነው፣ ደስ ብሎናል፣ ጥሩ ራት እንበላለን፣ ሰለብሬት እናደርጋለን ነገ ጠዋት ወደ ልምምድ ምክንያቱም ከፊታችን ቼልሲ ነው ያለ ብሎ እንደዚህ ሲሪየስ ሆኖ ነበር የተናገረ። አሁን ከባየር ሚኒክ ጋር የነበረውን ያጨዋወት ሂደት ለቼልሲ አጨዋወት ይዞ ይመጣል ብለን አናስብ እና በየጨዋታው ላይ የሚገባውን አይነት አጨዋወት ይዞ መምጣት ኳሊቲን ነው የሚያሳየው እንጂ መወቀሻ ግን ሲሆን አልስማማም። ግን ዞሮ ምንድን ነው አሁንም የምጨምረው ነጥብ አርሰናል 3-2 ሲወጣ ወቅሰ ነው ሁሉንም እያርበደበደ ሲያሸንፍም ወቅሰ ነውም አይሆንም። ለእኔ አሁንም በዲየጎ ሲሞኒም በጆሹዋ ኪሚችም ሀሳብ ለመስማማት ይቸግረኛል። ከኢንተር ሚላንም ከባየር ሚዩኒክም በላይ ከሪያል ማድሪድም ከሌሎቹም የአውሮፓ ትልልቅ የምንላቸው ክለቦችም በላይ በዚህ ወቅት አርሰናል ምርጥ ቡድን ነው። የዚህ ወቅት ይሄ አቋም እስከቀጠለ ድረስ በነገራችን ላይ መለኪያም እኮ አለው። የአውሮፓ ቻምፒዮንስ ሊግ የፓወር ራንኪንግ የሚባላል አርሰናል ነው አሁንም ቶፕ ላይ ያለው። ይሄ ሰው አይደለም የሚሰራው፣ ሲስተም ነው የሚሰራው። ሲስተሙም አምኗል፣ መስክሯል፣ ተቀብሎታል። አርሰናል አት ዘ ቶፕ ኦፍ ዘ ዩኤፋ ቻምፒዮንስ ሊግ ፓወር ራንኪንግ ላይ ነው ያለው። በደረጃ ሰንጠረዡ በቻምፒዮንስ ሊግም በፕሪሚየር ሊግም በፓወር ራንኪንግም ላይ ነው ያለው አርሰናል። ስለዚህ በአርሰናል ዙሪያ የሚወጡ አቃቂሮች እንደቀጠሉ ነው ስልሽ ምን እነሱ የቆመ ኳስ ብቻ እያገቡ እሱን አትከላከልም። በጋዜጣዊ መግለጫ የሚስተካከል ነገር የለም። በሜዳ ላይ ነው እንጂ ማጋሌሽ እንዳያገባ ዴክላን ራይስ ሲሰጥ አንተ ቀድመ ለመከላከል መስራት ነው። አርሰናል የእናንተን አቅም አርቴታ የእናንተን አቅም መዝኖና ለክቶ የሆነ ጥሩ ነገር ይዞ እስከቀረበ ድረስ እናንተም የአርሰናልን ጉብዝና የሚያከሽፍ ሀሳብ ይዛችሁ ስትገኙ ነው ጎበዝ የምትባሉት እንጂ በጋዜጣዊ መግለጫው ላይ የአርሰናልን ጉብዝና በማጣጣል የሚመጣ ነገር አለ ብዬ እኔ አላምንም። እኔ ለመቀበል በጣም ይከብደኛል የእውነት ለመናገር። ስለዚህ አሁን አርሰናል ያንንም ደግሞ አሻሻለ። ጥሩነቱ እሱ ነው። የቱን አሻሻለ? ከቆመ ኳስ ብቻ ሳይሆን ባለፉት ወደ 7 ጎል አገባ ባየር ሚዩኒክ እና ቶተንሃም ላይ አይደል? ብዙዎቹ ጎሎች የገቡት ከክፍት የጨዋታ እንቅስቃሴ ነው አረገው። ይህንንም አስተካከለው። አሁን በካውንተር አታክም ያገባል፣ በክፍት የጨዋታ እንቅስቃሴ ያገባል፣ ከቆሙ ኳሶችም ያገባል። ይኸው እነሆ በሰጣችሁን አስተያየት መሰረት ማስተካከያ አድርገናል፣ በአዲስ መልክ ደግሞ ስራ ጀምረናል ብሎ መጣ እና አዶን ነው ኢንቴንሽኑን ማወቅ ባልችልም ሀሳቡን ለመቀበል ግን ይቸግረኛል ነው። ለዚህ ነው የእናንተን አስተያየት በዚህ ጉዳይ ላይ ብናውቅ እጅግ በጣም ደስ ይለናል የምንለው።